ያፌት እንግዲህ ከተወጋ በኋላ እየተጎተተ ደሙን እያዘራ ወደ ቤቱ ሲሄድ እንግዲህ ኤፋዬ ስልክ እየደወለች ነበርና ዘወር ስትል ሲወድቅና ደሙ በሰውነቱ ሲፈስ ስታየው ምንድነው? ማን ነው እንደዚህ ያደረገ? ምን ሆነህ ነው እያለች ስትለው ቶሎ በይ እባክሽ፣ ማንም እንዲሰማ አልፈልግም፣ ፋሻና መድኃኒት አምጪልኝ፣ ለማንም ትንፍሽ እንዳትይ እያለ ነበረ ማለት ነው። እንግዲህ ጽዮን ደግሞ ሉሊትን ስታስብላትና ስታልምላት የነበረውን ዛሬ በድንገት እንግዲህ ጉድ ሰርታታለች ማለት ነው። እንግዲህ ሆስፒታል ገብታለች ሉሊት። ጽዮን ያሰበችውን እስከ ዛሬ ያመቀችውን ሁሉ እንግዲህ አውጥታ ጉዷን አፍጠርጥራባታለች። ይኸውም እንግዲህ እስከ ዛሬው ሳይበቃ ዛሬ ራሱ ለያፌት ሚስጥር ስታቀብል መስታወት በር በኩል ሁና ስላዳመጠቻት ይህ ሁሉ ነገር ያለችበት እሷ እንደሆነችም ተረድታ ነው ማለት ነው። እንግዲህ ያው ያፌት ነው ያፌትን ናታል ነው እንደዚህ ያደረግነው ያለው የተባለው እንግዲህ ናታል እንዳልሆነ ደግሞ ኤፋዬና ጽዮን ሲነጋገሩ ሰምተናል። ሆኖም ግን እኛም ስናየው ናታል ነው ብለን አናስብም፣ እንደውም ዳግም ይሆናል ብለን ነው የምናስበው። ሰላም ውድ የቻናሌ ተመልካቾች እንደምን አላችሁ? ሰላማችሁ በያላችሁበት ይብዛልኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የምታበረታቱኝ ከልብ አመሰግናችኋለሁ። ሐረግ ቀጣይ ክፍል እንግዲህ ይዘንላችሁ መጥተናል። ባለፈው እንግዲህ ያፌት ተወግቶ ወርቆ ነበረ ያለቀው። እንግዲህ እንደምንም ብሎ ተጎትቶ ወደ ቤቱ ሄዷል ማለት ነው። ወደ ቤት ሲገባ ኤፍራታ በጣም ደንግጣለች። ደሙን ሁሉ እየዘራ አረ የሺ ድረሽልኝ እባክሽ ድረሽልኝ እያለች ነበር ስትጣራ የነበረው። ቢሆንም ለማንም እንዳትናገሩ እኔ ራሴ ሰፋዋለሁኝ፣ እኔ ያፌት እኔ ሆስፒታል፣ አረ ሆስፒታል እንሄድ እያለች ብትለው ሆስፒታል እኔ አልሄድም አለ ማለት ነው። ከዛ እንግዲህ መድኃኒቱን አምጥታለት በፋሻ ጠራርጎ ራሱ ሰፋፍቶ እንግዲህ ያገገመ ቤቱ ላይ ቁጭ ብሏል ማለት ነው። ሆስፒታል ለምን አንሄድም ስትል ያው እንግዲህ በቀላሉ ጊዜ እንደዚህ ሆነ ተብሎ መወራት ስለማይፈልግ አልሄድም ሆስፒታል እዚሁ ነው ራሴ ምድነው ያለ ነው እንግዲህ። ናታል ደግሞ በቃ ጠፍቶባቸው ሲጨናነቁ ነበረ ቤዛና ጽዮን። ከዛ በኋላ ድንገት ብቅ ሲል እንዴ ወንድሜ የምነካ ልታሳብደን ነው እንዴ? የት ነበርክ? እንዴት አሁን ሰዓቱን አይተኸዋል ወይ? እኛ እኮ ባንተ ተጨናንቀን ነው። ስልክህንስ ለምን አላነሳኸውም ቢሉት እኔ የነበርኩት ከድርጅቱ ነኝ፣ ከድርጅቱ ደግሞ የምሰራው ስራ ስለነበረኝ ስልኬን አጥፍቼ ነው እንዳትረብሹኝ። አሁን ምግብ ይዤላችሁ መጥቻለሁ። መቼም ቤት የሚሰራ ምግብ አይደለም ብሎ ሲላቸው አይ እኛማ እኛ ጋር ብላ ሲሉት ደግሞ አይ በፍጹም እኔ አልበላም፣ ስራ ተደራርቦብኝ ደክሞኛል እና ከዚህ በላይ ወደ ላይ ወጥቼ ማረፍ እፈልጋለሁ፣ እናንተ ብሉ። ግን እንደምን ቀድመህ አልነገርከንም? ተጨናንቀን ነበር አለች ቤዛ። ይቅርታ አድርጉልኝ አለች ሉሊት። ራሱ ከኛ ጋር እየተጨናነቀች ነበር ሲባል ቤዛ ነበር ያለችው በሆነ አስተያየት። ከዛ አረ ለእኔ ማሰብ ጀመረች እንዴ አለ ማለት ነው። ከዛ እነሱ በሉ፣ እሱ ወደ ክላሱ ሄዱ። የአንዳንድ ሰዎችን ምግብ ከምንበላ ከውጭ ገዝተን ብንበላ አይሻልም ብሎ ነው። ወንድሜ ቆይ ምን እያልክ ነው? እኔ እንደዛ እንባ በእንባ ሁኜ ሽንኩርት እያቃጠለኝ ሰርቼ ውሃ ቀጠነው ትለኛለህ አለች እና ቆጣ አለች። አይ አይደለም አለች። እንዴት እንደዚህ ትላለህ አለች ደግሞ ቤዛ። እኔ ምግቧ በጣም ይመቸኛል አለች ማለት ነው። በቃ እንደውም ከዚህ በኋላ ራሴ እየሰራው በላለሁ አለች ማለት ነው። ከዛ በኋላ ገንዬና ደግሞ ቢኒ ደግሞ እያወሩ ነበረ። ቢኒም እንግዲህ ገንዬ በጣም እየተጨነቀች ነው። ልጄ ቢያንስ ባትወድ ፈልገኝ እንኳ ካጠገቧ መሆን አለብኝ፣ ስለዚህ እባክህ እንደው የልጄ ነገር እኔ ምን ይሻለኛል ስትል ቆይ አንድ እርምጃ ሳይሆን መሄድ አለብን። ያፌትን ተረጋግተን ነው አንድ ውሳኔ መወሰን ያለብን። አንድ እርምጃ እኛ ስንቀድመው እሱ ሁለት እርምጃ የሚቀድመን እንደሆነ ታውቂያለሽ። ስለዚህ ትንሽ ጊዜ ተረጋጊ ገንዬ አይዞሽ አላት። በጣም ጭንቀትና ሀሳብ ላይ ነው። የተፈጠረ ችግር አለ እንዴ ሲላት ነው እንግዲህ ኧረ እኔ ምንም ቢኒያም እንደው ውስጤ ምንም ጥሩ ነገር እየተሰማኝ አይደለም፣ እንደው ምን ይሻለኛል፣ ልጄ ምን ሆናብኝ ይሆን አለች። ገንዬ ምን እያልሽ ነው አለ ቢኒ። እኔም እኮ ሳላስብ ሳላጨነቅ ቀርቼ አይደለም፣ ግን የሆነ መፍትሄ እስከምናገኝ ድረስ ትንሽ ተረጋጊ፣ አትጨነቂ። አውቃለሁ እናት እንደሆን ይሻል
እባክህ ያፌት ሆስፒታል እንሂድ እያለ የኤፍራታ ብትል እኔ እኮ ያፌት ነኝ፣ እኔ እኮ እንደዚህ ያደረገኝን ሰው አሳድጄ ዋጋውን ሰጠዋለሁ እንጂ እኔ ሆስፒታል አልሄድም አለ። እበቀለዋለሁ እንጂ አላት ማለት ነው። ማን ነው ግን እንደዚህ ያደረገ ስለው አንቺን ብጠይቅሽ አይሻልም? መጀመሪያ ከአንቺ አይሻልም መልሱ ነበር ያላት። ከዛ በኋላ እንግዲህ የያፌት ያክስት ልጅ ደግሞ ኤፍራታ ደውላለት እንግዲህ መጣና እንኳን ዳንክ እያለው ነበር። እና ማን ነው ግን እንደዚህ ያደረገህ አለው ሲለው እንግዲህ በጣም ነው የተናደደው። ወንድሜ ምን ሆነ ነው? ማን ነው እንደዚህ ያደረገህ? ምን አውቃለሁ። ኤፍራታ እኮ ደውላላት ስልኬን አንስታ እንደተጎዳህና ሐኪም ቤት እንዳልሄድም እንዳልክ ሰማሁ አለው። እኔ ያፌት ነኝ አለ። ለተራ ጭረት ብዬ ሐኪም ቤት አልሄድም። ኧረ ጭረት አለ። ወቅተኸው ነው ወላ ምንድን ነው? ደብድበው ነው? ትንሽ ቢላዋ ነው ነካ ያረጉኝ አለ። ሲጀመር ሊወጋ የሞከረኝ ሰው በጣም ፈሪ ነው አለ። ለእኔ ጨለማን ተገና አድርጎ የሚሰውን የሚጎዳ ወንድ አይደለም። ጀግና ከሆነ ፊት ለፊት መጥቶ የሚጋፈጠኝ ነው የምፈልገው ሲለው ሳቀ። መቼም ያክስቱ እኔ ኧረ እባክህ አለና ሳቀበት። አሁን ውጣ ምን አመጣ አለው። ግን ያን ሰውዬ አንተ ጓደኞች አግኝተውት ቢሆን አልቆለት ነበረ አለው እንጂ ራስህን መከላከል አልቻልክም። በሰው ኃይል ነው ያለኸው የሚለው ነገር በቃ ጠየቀኝ። ሂድ፣ ከዚህ በኋላ ሂድ፣ እኔ ደህና ነኝ፣ ሳትደውል እንዳትመጣ አለችው አለው። ከዛ በኋላ ያፌት እንግዲህ ከወደቀበት ሩጣ ረቀና በል ምን ሆነህ ነው እያለ ኤፍራታ ስትል የሺ እያለ ስትጣራ እንግዲህ ስልኩ ይጮሃል ከኪሱ ውስጥ። ስልኩን አወጣችና አጅሪት እንግዲህ ማን ጋር እየተገናኘ እንደሆነ ሚስጥሩን ለማውጣት ሃሎ ብላ ስልኩን አዘዋውራ የተለቀቀው መሴጅ እንግዲህ ወደ ራሷ ስልክ አድርጋ ጉድ ሰርተዋለች ማለት ነው። እሱ ለራሱ ታሞ ሳለ እሷ መረጃ ይዛበት እንግዲህ ያፌት እኩል ሆን አንተ ምንም አንድንን ከዚህ በኋላ ብላለች ማለት ነው። ከዛማ የተደወለውን ሰውዬ እንደደወለለትና መረጃ እንደላከለት ሲነግረው ማን አንሻልኝ ስልኬን እንዴ? ለምን አንተና እኔ ባልና ሚስት አይደለን እንዴ? ከዚህ በኋላ መደባበቅ አለ እንዴ አለችው ማለት ነው። ግን ሚስጥሩን ስላወቀችበት በጣም ተናዷል። ሉሊት ደግሞ በተደጋጋሚ ወደ ያፌት ትደውላለች። የምሽቱን ነገር ለመናገር ፈልጋ አላነሳላት እያለ ሲዘጋባት መጨረሻ አነሳና ምን ፈልግሽ? ማታ ምን ሆነህ ነው ስልክ ያልመለስከው ስትለው እሷ ጽዮን ተደብቃት እሱ አምሽቶ ነው የመጣው። ምናልባት ኤፍራታ ጋር ወጥቶ እንደሆነ ብዬ እኮ ሚስጥር ላቀብልህ ነው አለችው። ምን ብሎ ተናደደ። ለምን እሱ ሲወጋ ምናልባት እሱ እንዲወጋ አድርጎ ናታል መጥቶ ከኤፍራታ ጋር የገባ ነው የመሰለውና በቃ ምን ያልሽኝ ያለ እኔ ትዳርህ እንዲፈርስ አልፈልግም፣ እኔ ስለማስብልህ ነው አለችና ስዘጋ ወይዘሮ ጽዮን ክፍታ ጋር በሩን ለማን ነው ደግሞ የምታስቢለት? ለማን ነው መረጃ የምትሰጪው አለቻትና እንግዲህ ቆይ ታገኛታለች ብላ ፎከረችባት። ከዛ በኋላ እንግዲህ ናታልና ቢኒ ምግብ ሊበሉ ሄደው ምግብ በልተዋል ማለት ነው። ከዛ እንደገና እንግዲህ ናታልም ወጥቶ ሄደ። ጽዮንም ብቻዋን ቁጭ አለች። ቤዛም ደግሞ ትንሽ ወጣ ብዬ ልንጣ ብላ ተሽቀርቅራ ስትሄድባት እንዴ ሁላችሁም ጣል አድርጋችሁኝ ዘንጣች ልትሄጂ ነው? አንቺም የሆነ ቦታ ደርሼ ልመጣ ነው አለቻት። እንደዚህ ዘንጦ መውጣት የሚያስወጣ ቦታ ተገኘ እንዴ አለቻት። እሺ እንደዛ ከሆነማ እኔም እንግዲህ ሱፐር ማርኬት ሂጄ የሚያስፈልግ ነገር ገዝቼ ቆንጆ ራት አዘጋጅቼ እጠብቃችኋለሁ አለቻቸው። ወንድሜ ጋር ላይ ልውጣ ስታ ወንድምሽ እኮ የለም ወጥቷል። ቆይ እናንተ ልጆች አንቺም እሱም ወታችሁ እኔን እዚህ ቤት ብቻ እንድታስቀምጡኝ ነው በሚል ነው እንግዲህ የሱፐር ማርኬቱን ያቀደችውና ሱፐር ማርኬት ሄዳ እንግዲህ የሚያስፈልገውን ነገር ሁሉ ገዛ አስታመጣችና እንግዲህ ከዛ በኋላ መንገድ ላይ ሆና ኤፍራታ ትደውልላታለች። ኤፍራታ ደውላ ሰላም ጽዮንዬ እንዴት ነሽ? ደህና ነሽ ሆይ? ምን ሆነሽ ነው? ማታ እኮ ሳልደውልልሽ አለቻት። እኮ የሆነ ነገር ሆኗል እንዴ ንገሪኝ እንጂ ሚስጥር አንደባበቅም ተባብለን የለም እንዴ አለቻት። አዎ እሱማ ተባብለናል። ያፌት ተወግቷል አለቻት። ተወግቷል አለቻት። አዎ እና ተወግቶ መጥቶ ቤት ውስጥ ነው ያለው ስትላት፣ ግን ናታል ሊሆን አይችልም አይደል አለቻት። እንዴ ኤፍራታ ወንድሜ እንደዚህ አይነት ነገር እንዴት ታስቢዋለሽ? አይ ማታ የለም ቤት ውስጥ ብላሽ ስለደወላችሁልኝ ተገጣጥሞ እንደው ብዬ ነው አለቻት ማለት ነው። በፍጹም ወንድሜ በጣም ደህና ነው አትሰቢ አለቻት ማለት ነው። ከዛ በኋላ ደግሞ ገንዬ ደግሞ ከልጇ ጋራ ከዳግም ጋራ ሆነው እንግዲህ
እኔ እንግዲህ ስሚ ንገርሽ አላት ደግሞ ያፌት አንቺም ግቢ ማታ ደክሞሻል እና ተኚ። ግን የሰርጋችን ፎቶ ይዘው የሚመጡ ሰዎች አሉ እና እሱን ተቀበያቸው። ግን በጭራሽ ተሳስቼ ነው ብለሽ ሌላ ሰው እንድታስገቢ አልፈልግም። አሁን ላፕቶፔን የምሰራው ነገር የማየው ነገር አለኝና ላፕቶፔን አቀብኝና ገብተሽ ተኚ አላት ማለት ነው። እሺ ብላ እሷም እንግዲህ አመጣችለትና እንግዲህ ከዛ በኋላ ጉዱንም ነግረዋለች። አሁን እንዴት ነህ አለችው። ደህና ነኝ በሚል ነበር እንግዲህ አሁንም ምንም እንደተፈጠረ አትነግረኝም? እሱን ለማወቅ አንቺ ካንቺ አይሻልም ማለት እንዴት? ይሄ ደግሞ ምን ማለት ነው አለችው። እሱን አብረን የምናየው ይሆናል አለ። አሁንም ከአንቺ ዘመዶች ነው ለማለት ያክል ነው። ቆይ አቶ ያፌት ይቅርታ ትንሽ ታገሰኝ። አሁን ይሄ መሴጅ ልወሰድና አዛ በኋላ እንገናኛለን አለችና መሴጁን ገለበጠችና ወደ ስልኳ ካዞረች በኋላ ተጎትቶ ሶፋ ላይ ሄዶ አቶ ያፌት አለች፣ ከዚህ በኋላ ሁለታችንም አንድ ሆነናል። እንደፈለክ የምትጫወትበት ኤፍራት አይደለችም አለች። መረጃውን ያገኘችበት ማለት ነው። ከዛ ስልኩን መልሳ ስልክ ኪሱ ውስጥ ከተተችለትና ከዛ ምን ብትለው ጥሩ ነው እስኪ ነገሪኝ፣ በአንድ ቀን ጀግና ጀግና ያስጫወተች ምንድን ነው ኤፍራታ አላት ያፌት። አቶ አስማረ ሰላም ብለውሃል አለች። ደግሞ መሴጅ ልኮልሃል። ቀጣይ ደግሞ የምርቶቹን ሁኔታ በአስቸኳይ መሸጥ እንዳለባቸው ልኮልሃል አለችው። ቆይ ስልክ የት ነው አለ ተናድ። ሲጀመር ማን ስለሆንሽ ነው አንቺ ስልኬን የምታነሺው አላት። ባለቤት ስለሆንኩ። እንዴ አሁን ሁሉ ሚስጥር ስለአንተ ማወቅ 10 ጊዜ ማን ስለሆንሽ አትበለኝ፣ ሚስት ስለሆንኩ ነው አለችው። አሁን በቃ አረፍ በል በስልኬን አምጪ አለና እስከምታገግም ድረስ እንከባከባለሁኝ አለች ኤፋዬ ማለት ነው። እና እሱ በጣም ተናዷል። እንግዲህ ዳግምና ገንዬ ደግሞ አብረው ተገናኝተው እንግዲህ የልባቸውን እያወሩ እንዲሁም ከዛ ጓደኛ ጋር ቀስ እያልክ እየገባህ ውላ ሰራ ራስ ቀስ አርገስ አስገባልኝ፣ ያን ልጅ ጋር ግን አትዋልብኝ ያበላሽብኛል ግን አለች። እሺ እማዬ አንቺ እንደፈለሽ ደስ እንዳለሽ አላት። አዎ እንደሱ ነው የሚሻለው። ከዛ እንግዲህ ጽዮን አጀሪት ምግቡን ሰርታ አዘገጃጅታ ምን ብላ እንግዲህ ምግቡን እንዲበሉ አደረገቻቸውና ለነሱ ለሶስታቸው ነበር ሰሃን ያቀረበችው። ሰሃኑን አቅርባ ሉሊትን ረስታት ነበር። ሉሊት ደግሞ መጣችና እኔ መግባት እችላለሁ መመገብ እችላለሁ አብሬያችሁ ወይ ረስቼሽ አለችና ለየት ያለ ሰሃን ይዛ መታ አጀሪት ጽዮን ምግቡ ላይ የሆነ ነገር አድርጋ መረዛ እንግዲህ አንፈራፈረቻት ማለት ነው። እና ኤፍራታም እንግዲህ እየተንከባከበችው ነው ለማስመሰል። እንዴት ነህ? አሁንስ ምን እንደተፈጠረ አትነግረኝም? ቆይ አሁንም አስደጋግመሽ አትጠይቂኝ። ለምንድን ነው አንቺ ነሽ የምትለኝ? እሱን አብረን የምናየው ነው እያልኩሽ አይደለም እንዴ አላት። በፍጹም ከዚህ ቤት እንዳትወጪ ነግሬሻለሁ እያለ እንግዲህ አላት ማለት ነው። እሺ ብላ እንግዲህ ያንን እንግዲህ ያላሰቡት ጽዮንም እየተያዩ ናታም አይኑ እየፈጠጠ ቤዛም ሁላቸውም እየተያዩ እየሳቁ ቆንጆ ምግብ ነው ያዘ። እንዲሁም ረቦኝ ነበር እያለ ሉሊቷ አጅሪት ግጥም አርጋ በልታ ከዛ በኋላ እንግዲህ ስትንፈራፈር ነው ቤዛ ተበቅላታለች ማለት ነው። ይቅርታ ጽዮን ተበቅላታለች ማለት ለብቻዋ ነው በሌላ ሳህን ለይታ ከዛው ቀርፋላት ያመጣችላት ማለት ነው። እና ወደ ተመልካቾቼ የዛሬው ይህን ይመስል ነበረ። እንግዲህ ናታል አይደለም ይመስለኛል እንደ ራሴ አስተያየት። እናንተስ ማን ይመስላችኋል? እኔ እንደ ራሴ አስተያየት ዳግም ይመስለኛል እንጂ የወጋው ናታል አይመስለኝም። እንግዲህ ኤፍራታ ደግሞ ዳግም መሆኑ ሉሊትም ጽዮን ለምንድን ነው እንደዚህ አፈጣሽ የምታይኝ እያለ እየፈራቻትም ነበረ። እንግዲህ እንደዚህ አርጋታለች። መጨረሻው በዚህ ተጠናቋል ማለት ነው።